በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 7 በዚህች ቀን እግዚአብሔር የመላእክት አለቃ ቅዱስ ገብርኤልን ወደ ከበረና ከፍ ከፍ ወዳለ ቅዱስ ጻድቅ ኢያቄም ላከው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን ጽንሰቷንና ልደቷን በእርሷም ለዓለሙ ሁሉ ድህነትና ተድላ ደስታ እንደሚሆን ነገረው። ይህ ጻድቅ ሰው ቅዱስ ኢያቄምና የከበረች ሚስቱ ቅድስታና ልጅ ሳይወልዱ ሸመገሉ። የከበረች ሐና መካን ሆናለችና ስለዚህም እጅግ ያዝኑ ነበር። የእስራኤል ልጆች ልጅ ያልወለደውን ከእግዚአብሔር በረከትን ያጣ ነው እያሉ ያቃልሉት ነበርና እነርሱም ልጅን ይሰጣቸው ዘንድ ወደ እግዚአብሔር ዘወትር ፈጽሞ ይለምኑ ነበር። ከዚህም በኋላ ወንድ ልጅን ወይም ሴት ልጅን ቢወልዱ ለእግዚአብሔር ቤት አገልጋይ ሊያደርጉ ስዕለትን ተሳሉ። የከበረ ኢያቄምም በተራራ ላይ ሳለ ሲጸልይና ሲማልድ እነሆ በላዩ እንቅልፍ ብሎት አሸለበ። ያን ጊዜ ከእግዚአብሔር የተላከ የመላእክት አለቃ ቅዱስ ገብርኤል ተገለጸለት፣ እንዲህም አለው፦ ሚስትህ ሐና ትጸንሳለች። ዓለሙ ሁሉ ደስ የሚሰኝባትን የብዙዎችም አይን ልቦናቸው በእርሷ የሚበራላቸውን በእርሷም ድህነት የሚሆንባትን ሴት ልጅን ትወልድልሃለች። በነቃ ጊዜም ወደ ቤቱ ሄዶ ለሚስቱ ለቅድስት ሐና ነገራት። ራእይዋን እውነት እንደሆነችም አመኗት። ከዚህም በኋላ ነሐሴ 7 በዚህች ቀን የከበረች ቅድስት ሐና ጸነሰች። ለዓለሙ ሁሉ መመኪያ የሆነች በሁለት ወገን ድንግል የሆነች የአምላክ እናት እመቤታችን ቅድስት ድንግል ማርያምንም ወለደቻት። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ቅዱስ ኢያቄምና ቅድስት ሐና ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኖር አሜን። በዚህችም ቀን የሐዋርያት አለቃ የከበረ ሐዋርያ ቅዱስ ጴጥሮስ በዓል ነው። በዚህች ቀን ጌታችን የሕያው እግዚአብሔር ልጅ ክርስቶስ እርሱ እንደሆነ በሐዋርያት መካከል ታምኗልና በከበረ ወንጌል እንደተባለም ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ፊልጶስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። እርሱ ልብን ኩላሊትንም የሚመረምር ሰዎች የሚያስቡትን ሁሉ የሚያውቅ ሲሆን እንዲህ ብሎ ጠየቃቸው። ያን ጊዜ ሐዋርያት ተጠራጣሪዎች ስለነበሩ ስለዚህ ያሰቡትን በልባቸው ያለውንም እንዲናገሩ ከከተማ ውጭ አወጣቸው። ከእርሳቸውም ኤልያስ እንደሆነ የሚያስቡ አሉ፣ ወይም ከቀደሙት ነቢያት አንዱ እንደሆነ የሚሉም ነበሩ። ጴጥሮስም በእነርሱ ላይ ተቆጥቶ ለምን እንዲህ ታስባላችሁ? እርሱ የሕያው እግዚአብሔር ልጅ ክርስቶስ ነው እንጂ አላቸው። ስለዚህም የጴጥሮስን ሃይማኖት በመካከላቸው ይገልጥ ዘንድና ግልጥ ሊያደርግ ወደ ውጭ አወጣቸው። እንዲሁም በጠየቃቸው ጊዜ ኤልያስ እንደሆንክ ወይም ከቀደሙት ነቢያት አንዱ እንደሆንክ ሰዎች ይናገራሉ በማለት እነርሱ የልባቸውን ተናገሩት። ቅዱስ ጴጥሮስ ግን አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ በእውነት ምስክርን ሆነ። ስለዚህም ጌታችን አመሰገነው፣ የመንግሥተ ሰማያትንም ቁልፍ ሰጠው። ከዚያች ቀን ወዲህ የሐዋርያት ሁሉ አለቃ ሆነ። በእርሱም የሊቃነ ጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመት ተሰጠ። የቤተ ክርስቲያንም መሠረት ተባለ። ለእግዚአብሔር ምስጋና ይሁን። እኛንም በጌቶቻችን ሐዋርያት ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም እብል ለጴጥሮስ ስዩም ላይለ ሐዋርያት ሄራን ካይናተ ኩሉ ዓለም ሶበለ ክርስቶስ አምኖ ከመወልደ አምላክ ዮም ኢከሰተ ለከ ይቤሎ ዘስጋ ወደም እምበላዌ ዛሃሎም ቅድም። በዚህችም ቀን ለአባቶች ሊቃነ ጳጳሳት 26ኛ የሆነ የከበረ አባት የእስክንድርያ አገር ሊቀ ጳጳሳት ቅዱስ ጢሞቴዎስ አረፈ። ይህንንም ቅዱስ በእስክንድርያ አገር ሊቀ ጳጳሳት ይሆን ዘንድ
የክብር ባለቤት ጌታችን መርጦ ተጋዳይ የነበረ አባ ዲዮስቆሮስ በደሴተ ጋግራ ካረፈ በኋላ ሊቀ ጵጵስና ተሾመ። ይህም አባ ጢሞቴዎስ ብዙ መከራ ደርሶባታል። ንጉሥ መርቅያን ለእስክንድርያ አገር ሌላ መናፍቅ ሊቀ ጳጳሳትም ሹሞ አባ ጢሞቴዎስን አስቀድሞ አባ ዲዮስቆሮስ ተሰዶበት ወደ ነበረች ደሴተ ጋግራ ጋዘው። መርቅያንም ከሞተ በኋላ የእስክንድርያ ሰዎች ተነስተው መርቅያን የሾመውን ሊቀ ጳጳሳት ገደሉት። አባት ዲዮስቆሮስንም እንዳዘዘ አባ ጢሞቴዎስን መልሰው ሾሙት። ከዚህም በኋላ የመርቅያን ልጅ ሊዮን ነገሰ። ያን ጊዜ አባ ጢሞቴዎስን ሁለተኛ ወደ ደሴተ ጋግራ አጋዘው። በዚያም 10 ዓመት ኖረ። ሊዮን እስከ ሞተ ድረስ ከእርሱ ሁሉ ዘይኑን ነገሰ። ያን ጊዜም አባ ጢሞቴዎስን ወደ መንበረ ሲመቱ በታላቅ ክብር መለሰው። ሕዝቡንም እያስተማራቸውና እየመከራቸው በቀናች ሃይማኖትም እያጸናቸው ኖረ። በወንጌላዊው ቅዱስ ማርቆስ ወንበርም ላይ 22 ዓመት ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለጢሞቴዎስ እንተረሰ ምርዋጾ ለሚሄር ወለገስጾ በመሰረተ ወርቅ ወብሩር ነፍሳተ ብዙሃን አኒጾ ወበእንተ ዘኮነ በስደት ቢጾ ምሴተ ዲዮስቆሮስ አብ እሴቱ ይሃጾም። በዚህችም ቀን የራሄል ልጅ ዮሴፍ ተወለደ። በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። በዚህችም ቀን እግዚአብሔርን የሚወድ የኢትዮጵያ ንጉሥ ናዖድ ዕረፍቱ ነው። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 8 በዚች ቀን አልዓዛርና ሚስቱ ሰሎሜ፣ አኔም፣ አንጦኒሃስ፣ ኦዚያ፣ አልዓዛር፣ አሲዮና ስሙና፣ መርካሎስ የሚባሉ ልጆቻቸውም 7ቱም በሰማዕትነት አረፉ። በዚህች ዕለት የሰማዕት አሞን መታሰቢያው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ምለተጸምዱከ ዘልፈ ለላነብብ ተወከ ዘንዴተ መጽሐፈ እንደረሰይ ከእግዚኦ ጸሪቀ መለት ውኩበ መላቡ በውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ኢራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት